መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ለሁለተኛ ቀን የቀጠለ በአየር ኃይል የታገዘ ከባድ ውጊያ እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። በወለጋ ቀጠና በተለያዩ አካባቢዎች ዛሬም በሄሊኮፕተርና በድሮን የታገዘ ውጊያ እየተደረገ መሆኑን የሚገልጹ መረጃዎች ጨምሮ የተለያዩ ዝርዝር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። በደቡብ ጎንደርም እንደዚሁ ውጊያ ተቀስቅሷል። ዛሬ ከማለዳ ጀምሮ ሰሞኑን ጀኔራል መሐመድ ተሰማ ከጎጃም ከወሎና ከተለያዩ አካባቢዎች የደቡብ ዕዝን ጭምር ተጨማሪ ኃይል በማስገባት በደቡብ ጎንደር በ10 ቀናት በሁለት ዙር ዘመቻ ለማቀድ የመጀመሪያ መቀመጫቸውን አዲስ ዘመን በማድረግ እንደዚህ ወታደራዊ ዕቅድ ማውጣታቸው ከሁለት ቀናት በፊት መዘገቡ ይታወቃል። ዛሬን ተከትሎ ከአዲስ ዘመን ወደ ብናት አቅጣጫ ከባድ ውጊያ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ ያሉትን ዝርዝር መረጃዎች ጨምሮ በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን አደርሳችኋለሁ። እንደሚታወቀው በደቡብ ጎንደር ቀጠና እንግዲህ አብዛኞቹ ወረዳዎችና ከተሞች በፋኖች ይገኛሉ። እነዚህን በ10 ቀናት በሁለት ዙር ዘመቻዎች መልሶ ለመቆጣጠር በሚል ጀነራል መሐመድ ተሰማ ጭምር እንግዲህ ወደ ግንባር ወርዶ ነው ይህንን ዘመቻ እያስተባበረ የሚገኘው። ከዚህ ጋር በተያያዘ እንደዚሁ የመከላከያ ዋና ዋና ወታደራዊ አዛዦች የእዝ አዛዦች ወደ ግንባር እንዲወርዱ ትዕዛዝ መሰጠቱ ይታወቃል። ከዚህ ጋር በተያያዘ በተለያዩ አካባቢዎች እንደዚሁ ወደ ግንባር ስለመንቀሳቀሳቸው የሚገልጹ መረጃዎችን ጨምሮ የተለያዩ ዝርዝር የግንባር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። በሰሜን ወሎ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በይፋት ቀጠና በሸዋ እንደዚሁ ተመሳሳይ መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ አፍሪካ ቀንድ የሚወስዱ መረጃዎች አሉ። እንግዲህ የበጃ ዙር ግብጽ ወደዚህ ቀጠና ከመጣች በኋላ አዳዲስ መረጃዎች ዛሬ ወጥተዋል። ከዚህ ጋር በተያያዘ በኢትዮጵያና በሶማሊያ አካባቢ ያሉ አዳዲስ መረጃዎችን በሱዳን የቀጠለውን ሁኔታ በተመለከተና የመካከለኛው ምስራቅ አጫጭር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በርካቶቻችሁ መልእክቶችን ልካችሁልኛል። የሽመልስ አብዲሳ የጨረቃ ቤቶችን ወደ መደበኛ የካርታና ፕላን ወይም ደግሞ ካርታቸው ሊጸድቅ ነው ከሚለው ጋር በተያያዘ ከወጡ መረጃዎች መካከል እንደዚሁ አዲስ አበባን፣ ደብረ ዘይትና ናዝሬትን የማይመለከት መሆኑን ጉዳዩን በተመለከተ የተለያዩ አስተያየቶች ሰጣችኋል። በአዲስ አበባ ዙሪያ ሸገር ከተማ ብለው ሽመልስ አብዲሳ አዲስ አበባ ከተማን ጉሮሮን ለማነቅ ያቋቋሙት ከተማ ላይ ከ97 ጀምሮ እንዲሁም ደግሞ በአዲስ አበባ ውስጥም ጭምር ከ97 ጀምሮ የይዞታ የተለያዩ ማስረጃዎች ያሏቸው ነዋሪዎች አሁንም ካርታ ሊሰጣቸው አልቻለም። ናዝሬት፣ ደብረ ዘይትና አዲስ አበባ ዙሪያ ይሄ የነ ሽመልስ አብዲሳ ለምርጫ የቀረበው ከህገወጥ የጨረቃ ቤቶችን ህጋዊ የማድረግ ጉዳይ ለምን ተግባራዊ አልተደረገም? ለምንድነው እነዚህ ከተሞችን የማይመለከተው የሚሉ ጥያቄዎች እየተነሱ ይገኛሉ። ጉዳዩ ግልጽ ነው። ናዝሬት እንግዲህ በአብላጫ የአማራ የሚኖርበት ከተማ ነው። ደብረ ዘይት በተመሳሳይ አዲስ አበባ እና ዙሪያውም እንደዚሁ ተመሳሳይ ነው። ስለዚህ በእነዚህ ከተሞች የሚገኙ መኖሪያ ቤቶችን እንደዚሁ ህጋዊ ማድረግ ለነ ሽመልስ አብዲሳ እየታገሉት ካለው የዲሞግራፊ ለውጥ አንጻር ጉዳት የሚያመጣባቸው ስለሆነ በዚህ አካባቢ የሚኖረውን የአማራ ህዝብ ተጠቃሚ ላለማድረግ ይህንን ተግባራዊ አላደረጉም። ጉዳዩ ግልጽ ነው። በውል እየታገሉና መኖሪያ ቤቶችን እያፈረሱ በእያፈናቀሉ በሚገኙበት ከተሞች ላይ ይህንን ሊያደርጉለት አይችሉም። ያው ግልጽ ነው፣ አላማቸው ይታወቃል። ከነዚህ 3 ከተሞች ውጭ ባሉት እንግዲህ ወደ ተለያዩ ገጠራማ አካባቢዎች የኦሮሞ ማህበረሰብ በብዛት ይኖርባቸዋል በተባሉ የገጠር ወረዳዎችና የዞን ከተሞች ይሄ እየሆነ ነው የሚገኘው። ለምን ደብረ ዘይት፣ ናዝሬት፣ አዲስ አበባ አልሆነም የሚለውና አዲስ አበባ ዙሪያ ይሄን ለምን ተግባራዊ አልተደረገም የሚለው መልሱ ግልጽ ነው። አሁንም እንግዲህ ይሄ ጉዳይ እንደዚሁ እንዲታይ ጥሪና ውቶታዎች ቢቀርቡ የሚሉ ጥያቄዎችንም ልካችኋል። ሌላው ከነዳጅ እጥረት ጋር በተያያዘ ያለውን ሁኔታ በተመለከተ ነው። ከተለያዩ አካባቢዎች በርካቶቻችሁ ስለ ነዳጅ በርካታ የምልከታዎችን ልካችኋል፣ ደርሰውኛል። በእጅጉ አመሰግናለሁ። እንግዲህ በሰዓት በነዳጅ መረጃን ይዣለሁ፣ በኋላ መለስበታለሁ። ወደ ዋና ዋና መረጃዎች ነው የሚሄደው። ወደ ዋና ዋና መረጃዎች ሲሄድ መካከለኛው ምስራቅ እንዴት አደረ የሚለውን አጫጭር መረጃዎች ከመካከለኛው ምስራቅ አደርሳለሁ። የመካከለኛው ምስራቅ ጦርነት እንግዲህ እየሰፋ መጥቷል። እየሰፋ አሁን ደግሞ ይዘቱን እየለወጠ መጥቷል። መጀመሪያ በወታደራዊ ተቋማትና በደህንነት ተቋማት ላይ የነበረው የሚሳኤልና የአየር ጥቃቶች በሁለቱም በኩል ኢራንም ወደ መካከለኛው ምስራቅ የአሜሪካ የጦር ሰፈሮች እንዲሁም ደግሞ እስራኤልና አሜሪካ ደግሞ በኢራን ወታደራዊ ተቋማትና ዋና ዋና መሪዎች ላይ እንዲሁም ደግሞ የደህንነት ኃላፊዎች ላይ ያተኮረ ጥቃቶች ነበሩ። ከዛ ጥቃቱ እንደገና ወደ ኢነርጂ ተቋማት ወይም ደግሞ ወደ ኃይል ማመንጫ የነዳጅ፣ የፔትሮሊየም፣ የተፈጥሮ ጋዝ ማከማቻና ማምረቻ ቦታዎች ላይ ያነጣጠረ። ከዛ በኋላ እንደዚሁ ደግሞ የንጹህ ውሃ ማጣሪያዎችን፣ የጨው ውሃ ማጣሪያዎች ላይ ያነጣጠረ። ከዛ እንዲሁም ደግሞ የአየር ማረፊያዎችን እንደዚሁ ላይ ያነጣጠሩ ጥቃቶች ሲፈጸሙ ነበር። አሁን ደግሞ ጥቃቱ እንግዲህ ከዚህ ባለፈ በኢንዱስትሪዎችና በፋብሪካዎች ላይ ሆኗል።
በዚህም በእስራኤል የሚገኙ ፋብሪካዎች በኢራን ሚሳይሎች እንደዚሁ ፍንዳታ ደርሶባቸው ሌሊቱን ሲነዱ አድረዋል። እንዲሁም ደግሞ በዩናይትድ አረብ ኤሚሬትስ የሚገኙ ትልልቅ የአሉሚኒየምና የብረታ ብረት ፋብሪካዎችም እንደዚሁ በኢራን ሚሳይሎች ነደዋል። ቴህራን ሙሉ በሙሉ በጨለማ ተውጣ ነው ያደረችው። ትላንትና መሻሹን የቴህራን የኤሌክትሪክ እና የኤነርጂ ማዕከላት በአሜሪካና በእስራኤል ሚሳይሎች መጠቃታቸውን ተከትሎ ቴህራን እንግዲህ ጥንታዊት ከተማ በጨለማ ድቅድቅ ጨለማ ተውጣ ነው ያደረችው። ከዚህ ጋር በተያያዘ ነገሮች እየከፉ መሆኑን ነው መረጃዎቹ የሚያሳዩት። ከዚህ ባለፈ እንግዲህ ወደ መካከለኛው ምስራቅም የተለያዩ ሀገራት በቀጥታና በተዘዋዋሪ ወደ ጦርነቱ ለመግባት እየተንደረደሩ ነው። ከነዚህ ሀገራት መካከል የመካከለኛው ምስራቅ አሁን በወታደራዊ ቴክኖሎጂና በኢኮኖሚ ራሷን እያፈረጠመች የምትገኘውና የመካከለኛውና የ19ኛው የ18ኛው መቶ ክፍለ ዘመን የኦቶማ ቱርክ ኢምፓየር ወራሽ ነኝ ያለችው ቱርክ አሁን በዚህ ጉዳይ ላይ ስሟ እየተነሳ ነው የሚገኘው። ከዚህ ጋር በተያያዘ የቱርኩ ፕሬዝዳንት የአሜሪካ ሞሳድና ሲአይኤ የኩርድ አማጽያንን በቱርክ የሚገኙ በኢራቅ የሚገኙ በኢራን የሚገኙትን የኩርድ አማጽያንን የሚያስታጥቅ ከሆነ ከኢራን ጎን እሰለፋለሁ ብላለች ቱርክ በሰጠችው ማስጠንቀቂያ። አሜሪካና እስራኤል ደግሞ የቱርክ አማጽያንን እንደዚሁ እያስታጠቁ ነው የሚገኙት። እንዲሁም ደግሞ ቀርበው ሁለት ዙር አወያይታቸዋል። አሁን የእግረኛ ጦር የአሜሪካ ጦር የሚገባ ከሆነ በእግረኛ ጦር ውስጥ ተባባሪ ሆነው በኢራን ላይ ለሚደረገው ዘመቻ እንደዚሁ ጉልበት እንዲያገኙ ነው። በኢራን ውስጥ የኩርድ ኃይሎች ጉልበት ካገኙ ቱርክ አሸባሪ ብላ የፈረጀችው የኩርድ ኃይል እንደዚሁ ከቱርክ ውስጥ ደግሞ የሚገባኝን መሬት ወስዳለሁ እያለ ነው የሚገኘው። ይሄ ለቱርክ ራስ ምታት ሆኗል። ጦርነቱን ከኢራን ጎን ሆኜ እዋጋለሁ እያለች ነው። እንግዲህ እነ እስራኤል ደግሞ እስኪ ሞክሪው እያሏት ነው የሚገኙት። እንግዲህ መካከለኛው ምስራቅ በተመለከተ የተለያዩ መረጃዎች እየወጡ ነው የሚገኙት። ዶናልድ ትራምፕ ደግሞ አስቂኝ ንግግሮችን እያደረጉ ይቀጥለዋል። በጦርነቱ ውስጥ ዶናልድ ትራምፕ በሀገራቸው ለተነሳባቸው የህዝብ ተቃውሞ ግልጽ መልስ ሰጥተዋል። እናንተ ሞኞች አትሆኑ ብለዋል። የኛ ዋና ዓላማችን የኢራንን ነዳጅ መውሰድ ነው ብለው በግልጽ የጦርነቱ ፍላጎታቸውን ተናግረዋል። በዚህም የካርግ ደሴትን በመቆጣጠር የኢራን የኩራት ደሴት የነዳጅ ድፍድፍና የፔትሮሊየም የማዕከል የሚባለውን ደሴት በመቆጣጠር አሜሪካ ነዳጅ ትወስዳለች ብለዋል። እንግዲህ ይህንን ደሴትና ሆርሙዝ ሰርጥን ለመቆጣጠር አስፈላጊውን ርብርብ እያደረግን እንገኛለን ያሉት ዶናልድ ትራምፕ እንግዲህ ነዳጅ መውሰድ ዋና ዓላማቸው እንደሆነ እየገለጹ ነው የሚገኙት። ባለፈውም የቬንዙዌላውን ፕሬዝዳንት ከያዙ በኋላ አሁን የቬንዙዌላ ነዳጅ እየጫኑ እንደሆነ ነው መረጃዎች የሚያሳዩት። ባቋቋሟቸው የሀገር ውስጥ እንግዲህ ወኪሎች አማካይነት ቬንዙዌላ ማለት ነው እንግዲህ በፕሬዝዳንቱ በተቃውሞ በኩል በነበሩ ሰዎች አማካይነት እንግዲህ የኢራን መሪ ሞጅታባም እንደዚሁ በጥሩ ሁኔታ ላይ ያለው አይመስለኝም ብለዋል ዶናልድ ትራምፕ። ምንም ትንፍሽ አላሉም እስካሁን ድረስ ወይም በህይወት የሉም፣ ካሉም ደግሞ ከባድ ኮማ ውስጥ ወይም ደግሞ ችግር ውስጥ እንደሆኑ ነው ዶናልድ ትራምፕ ስለ ኢራኑ አጠቃላይ መሪ አያቶላህ የተናገሩት። እስራኤል ሌሊቱን በፈጸመችው ጥቃት የአብዮታዊ ዘቡ ዋና ወታደራዊ አዛዦች መገደላቸው ተገልጿል። በእስራኤል የሚሳኤል ጥቃት 4 የአብዮታዊ ዘቡ ወታደራዊ አዛዦች ተገድለዋል። የስልጣንና እንዲሁም ደግሞ ኃላፊነታቸው እየተጣራ እንደሆነ ተገልጿል። በፋብሪካዎች ላይ ያነጣጠሩ ጥቃቶች ኢራን በእስራኤል የግዙፉን የኬሚካል እና የብረታ ብረት ፋብሪካዎች አውድማለች። ከባድ ፍንዳታዎች ደርሶበታል በድሮና በሚሳኤል በተፈጸሙ ጥቃቶች። በተመሳሳይ ኢራን በዩናይትድ አረብ ኤሚሬትስ የሚገኘውን ኤሚሬትስ ግሎባል አሉሚኒየም ፋብሪካን በሚሳኤል ማጋየቷም ታውቋል። ኢራን ዋና ከተማዋ ቴህራን በድቅድቅ ጨለማ ተውጣለች። በኤሌክትሪክና ኤነርጂ ማዕከላት ላይ በተፈጸመው ጥቃት ቴህራን ጨለማ ውስጥ ነው ያደረችው። ኢራን ዩናይትድ አረብ ኤሚሬትስን ጨምሮ በመካከለኛው ምስራቅ ሀገራት ላይ መጠነ ሰፊ ወደ ሆነ ጦርነት እንደምትገባ ገልጻለች። በተለይ የአሜሪካ ጦር እግረኛው በዩናይትድ አረብ ኤሚሬትስ በዱባይ በኩል ወደ ኢራን የሚጠጋ ከሆነ በኢራን ላይ በዩናይትድ አረብ ኤሚሬትስ ላይ ታይቶ የማይታወቅ ጦርነት ከፍታለሁ፣ ጥቃትም አደርሳለሁ ብላለች። የኢራኑ አፈ ጉባኤ መሐመድ ባጋር ጋሊባፍ የአሜሪካና እግረኛ ሰራዊት በጉጉት እየጠበቅን ነው ብለዋል። በእሳት እናነዳቸው እየተጠባበቅናቸው ነው፣ እንዲመጡ እንፈልጋለን ብለዋል። በጓሮ በር በኩል ድርድር የምትለው አሜሪካ፣ ሽምግልና የምትልክብን አሜሪካ በሌላ በኩል እግረኛ ሰራዊቷን እያዘጋጀች ነው። የኛ ጀግኖችም የኢራን ወታደሮች ማለታቸው ነው እነሱን ለማንደድ እየተጠባበቁ ይገኛሉ ብለዋል። ሌላው የጀርመኑ ግዙፉ የመኪና አምራች ካምፓኒ የነበረው ቮክስዋገን መኪና አምራችነቱን አቁሞ ለእስራኤል የጦር መሳሪያዎችን፣ ሚሳኤል ተሸካሚዎችን፣ ማስወንጨፊያ መኪናዎችን ወደ ማምረት ከእስራኤል ወታደራዊ ባለስልጣናት ጋር እየተነጋገረ መሆኑ ተገልጿል።
እንደዚሁ ደግሞ ጀርመናውያን ከዚህ ጋር በተያያዘ ጥቃት ሊደርስብን ይችላል እያሉ ነው። ፋብሪካው ከኪሳራ ለመዳን እና 2500 ሰራተኞችን ላለመበተን ይህን ሊያደርግ ይችላል ተብሏል። የካቶሊክ ቤተክርስቲያን ጳጳስ የአሜሪካ ባለስልጣናትን አውግዘዋል። ኢየሱስ ለሰላም እንጂ ለጦርነት አትጠሩትም ብለዋል። ጳጳሱ በኢራን ላይ የተከፈተውን ጦርነት ተከትሎ አንድ የአሜሪካ ከፍተኛ ባለስልጣን መጽሐፍ ቅዱስን በመጥቀስ የተናገሩትን ንግግር ተከትሎ ጳጳሱ ጦርነት ውስጥ የኢየሱስ ስም አይጠራም፣ ኢየሱስ ለሰላም ነው የሚጠራው፣ በኢራን ላይ የምታደርጉት ጦርነት በኢየሱስ ስምም አይደለም፣ ተገቢነትም የለውም ብለዋል። ኢራን ውስጥ ወደ 22000 በላይ ኢላማዎች በእስራኤልና በአሜሪካ አየር ኃይል መደብደባቸውን ለባለፉት 32 ቀናት የወጡ መረጃዎች ያሳያሉ። እንግዲህ በየፊናቸው ከ10,000 እና ከ11,000 በላይ ጥቃቶችን መፈጸማቸው ነው እየታወቀው። ዩናይትድ አረብ ኤሚሬትስ በመካከለኛው ምስራቅ ሀገራት ከፍተኛውን የሚሳኤል ድብደባ ያስተናገደች ቀዳሚ ሀገር እንደሆነች ተገልጿል። ኢራን ከሌሎቹ የመካከለኛው ምስራቅ ሀገራት በዩናይትድ አረብ ኤሚሬትስ ላይ ከፍተኛ የድሮን እንዲሁም ደግሞ የሚሳኤል ጥቃት መፈጸሟ ታውቋል። በዛሬው ዕለትም ትልቁ የነዳጅ ማከማቻ ማዕከሏ እንደዚሁ ፍንዳታ ደርሶበታል። ከዚህ ጋር በተያያዘ እስራኤል አሜሪካ በግዛቷ የአሜሪካ የጦር ሰፈሮችን እንድታቋቁም ለአሜሪካ ጥያቄ አቅርባለች ተብሏል። እስከዛሬ አሜሪካ በእስራኤል ውስጥ ምንም አይነት የጦር ሰፈርም ሆነ ካምፕ ኖሯት አያውቅም። አሁን ግን በመካከለኛው ምስራቅ ያሉ ጦር ሰፈሮቿ ወደ እስራኤል እንዲዛወሩ እስራኤል ጠይቃለች አሜሪካን። ያው እንግዲህ የሁኔታው ተለዋዋጭነቱን የሚያሳይ ነው። የእስራኤሉ ፕሬዝዳንት ኔታንያሁ በሊባኖስ ግዛት የደህንነትና የጸጥታ ስጋት አለ በሚል መሬት ይዘው ሊቆዩ እንደሚችሉ ፍንጭ ሰጥተዋል። ይህም በሊባኖስ ላይ ግልጽ ወረራ ነው የሚል ውግዘት እየደረሰበት ይገኛል። ከዚህ ባሻገር እንግዲህ ዛሬም ጦርነቱ ጫናዎቹ ቀጥለዋል። የሁቲ አማጽያንም ቀይ ባህርና የኤደን ባህረ ሰላጤን ሊዘጋ እንደሚችል እያስጠነቀቀ ነው የሚገኘው። እንግዲህ ተጨማሪ መረጃዎችን ከመካከለኛው ምስራቅ እየተከታተልኩ አቅርባለሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃ አስከትላለሁ። በወለጋ በተከታታይ ከተፈጸሙ የድሮን ጥቃቶች በኋላ በዛሬው ዕለት በእግረኛና በመካናይዝድ የታገዘ ከባድ ውጊያ እየተደረገ መሆኑ ተገልጿል። ከዚህ ጋር በተያያዘ የድሮንና እንዲሁም ደግሞ የተዋጊ ሄሊኮፕተሮች ስምሪትን መደረጉ ነው የታወቀው። ትላንትና በምስራቅ ወለጋና በሆሮ ጉዱሩ ወለጋ ሁለቱ ዞኖች በአራት ቦታዎች ላይ ተከታታይ የድሮን ጥቃቶች ተፈጽመዋል። የድሮን ጥቃቶቹ በትምህርት ቤት፣ በገበያ፣ በመስጊድና በመኖሪያ መንደሮች እየተፈጸሙ ናቸው። የድሮን ድብደባዎቹን በተመለከተ ከባድ ጉዳቶች ደርሰዋል። በሲቪሊያን ላይ እና በንብረት ላይ ጉዳት መድረሱ ታውቋል። ዝርዝሩ እየተጣራ ነው። ዛሬም ለሁለተኛ ቀን እንደዚሁ ከማለዳ ጀምሮ ተከታታይ የድሮን አሰሳ በምድር እግረኛና ሜካናይዝድ ሞተረኛ በመድፍና በሞርተር ዙ 23 የታገዘ ውጊያ እየተደረገ እንደሆነ የመረጃ ምንጮቹ ገልጸዋል። በተለይ በምስራቅ ወለጋ ጊዳያና ወረዳ እንዲሁም ደግሞ በሆሮ ጉዱሩ ወለጋ ዞን አቢደንጎሮ ወረዳዎች ዘመቻ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። በድሮን ድብደባው አቢደንጎሮ ወረዳ ትላንትና ማለት ነው ባንጭ ኮራ ዱርባ ተብሎ የሚጠራ ትምህርት ቤት ሙሉ በሙሉ በድሮን ጥቃት መውደሙን የወጡ መረጃዎች ይገልጻሉ። ቀደም ብሎ በአካባቢው ተደራጅተው ራሳቸውን የሚከላከሉ የአማራ ወጣቶች በተከታታይ ውጊያ የማዕከላዊ ዕዝ የህዳሴ ኮር አባይ ክፍለ ጦር አባላት የሆኑ የመከላከያ ሰራዊት አባላትን መማረካቸውን ተከትሎ በአካባቢው ተጨማሪ የአየር ኃይልና የሜካናይዝድ ድጋፍ ተጠይቆ ነው ይህ ዘመቻ እየተደረገ ያለው። በዚህ እንግዲህ በአዛዥን ጨምሮ የቡድን መሳሪያዎችን ማርከዋል። 35 በላይ ወታደሮች በእጃቸው ይገኛሉ። በዚህ ምክንያት ነው የአየር ኃይል እና የሜካናይዝድ ድጋፍና ዘመቻ እየተደረገ ያለው። የዛሬው ከባድ ዘመቻ እየተጀመረው በትላንትናው ዕለት የተመረጡ ቦታዎች የተባሉት ስልታዊ ደግሞ የአየር ጥቃት ከተፈጸመ በኋላ ዛሬ በምድርና በአየር የታገዘ ሁለተኛ ቀኑን የያዘ ዘመቻ መጀመሩን የመረጃ ምንጮች ገልጸዋል። ዘመቻው ከሌሊቱ 9 ሰዓት ጀምሮ የተጀመረ ሲሆን የኦሮሚያ ልዩ ኃይል እንግዲህ በልዩ ኃይል ውስጥ የተለያየ አይነት አደረጃጀት አለ። የገዳ ኮማንዶን ጨምሮ ጋቸና ሲርና የኦሮሚያ ሚሊሻ ረጲ ሎላ እንዲሁም ደግሞ እንግዲህ ፓራ ኮማንዶና ተወርዋሪ የሚባለው ጨምሮ ተባባሪ የጃል ሙሳ በጫካ ውስጥ የሚገኘው የጃል ሙሳ ኦነግ ሸኔ ኃይል ጭምር በጋራ ዛሬው ዘመቻ ላይ እየተሳተፉ ነው የሚገኙት። የአማራ ወጣቶች በሚገኙባቸው ቀጠናና የአማራ መኖሪያ መንደሮች ላይ ነው ይሄ ከባድ ዘመቻ እየተከፈተው። ከዚህ ጋር በተያያዘ እንግዲህ በወለጋ ጊዳያና ወረዳ እንዶዲቾ አሊ ቀበሌ ጫንጫ አካባቢ እንዲሁም ደግሞ በሊሞ ወረዳ አቢደንጎሮ ወረዳ ተዋጊ ሄሊኮፕተሮች ጭምር ከድሮን በተጨማሪ ያንዣበቡ መሆኑን አሁን የወጡ መረጃዎች ያሳያሉ።
ወለጋ እንግዲህ ዛሬ ጥቃት መፈጸሙን ደግሞ አሁን ዘግየት ብሎ የወጣ መረጃ ገልጿል። በወለጋ ምስራቅ ወለጋ በተለይ ጊዳ አያና ወረዳ ዋጃ ተብሎ በሚጠራ ቦታ ላይ ዛሬ ከረፋዱ 3 ሰዓት ከ55 ደቂቃ ላይ ተከታታይ የድሮን ጥቃቶች ተፈጽመዋል። እዚህ ዋጃ ተብሎ የሚጠራው አካባቢ ጊዳ አያና ወረዳ ምስራቅ ወለጋ ዛሬ በተፈጸመው የድሮን ጥቃት የደረሰው ጉዳት አልታወቀም። ዝርዝር መረጃዎች እየጠሩ ነው። አሁንም በሆሮ ጉዱሩ ወለጋ እና በምስራቅ ወለጋ 6 ወረዳዎች ላይ የድሮን እና እንዲሁም ደግሞ የተዋጊ ሄሊኮፕተር ስምሪት መኖሩን የአካባቢው የዓይን እማኞች ይህንን መረጃ አድርሰዋል። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ ደቡብ ጎንደር የሚወስደን መረጃ ነው የማስከትለው። በደቡብ ጎንደር አዲስ ዘመን እብናት መስመር ዛሬ ከማለዳ ጀምሮ ከባድ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። ከባድ ውጊያ እየተደረገ መሆኑን የወጡ መረጃዎች ሲያሳዩ ሰሞኑን የምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማ አዲስ ዘመን እና ከደብረ ታቦር የ10 ቀናት 2 ዙር ዘመቻ እቅድ ማውጣታቸው ይታወቃል። በዚህም እንግዲህ እቅድ ይፋ ካደረጉ በኋላ ጀነራሉ ከተለያዩ ቦታዎች ከደቡብ፣ ከወሎ፣ ከጎጃም ወደ ደብረ ታቦር ደቡብ ጎንደር ቀጠና ንፋስ መውጫ አዲስ ዘመን ተጨማሪ ኃይል እንዲገባ ማድረጋቸው ይታወቃል። ይህን ተከትሎ ዛሬ ከአዲስ ዘመን ፊት ለፊት ወደ እብናት ተከዜ ቀጠና ውጊያ ተጀምሯል። በዚህ ውጊያ እንግዲህ ዛሬ ዕለት ማለት ነው ከአዲስ ዘመን ወደ እብናት አቅጣጫ ከባድ ውጊያ የተቀሰቀሰው በአንደኛው ዙር እቅድ መከላከያ ከአዲስ ዘመን እብናት ከእብናት እንዲሁም ደግሞ መና መቀጠዋ እንዲሁም ደግሞ የበለሳ ምስራቅ በለሳና ምዕራብ በለሳ ወረዳዎችን ቋሊሳን ጨምሮ እስከ ተከዜ ያለውን ቀጠና በአንደኛ ዙር እንቆጣጠራለን የሚለው የዘመቻ አካል እንደሆነ የወጡ መረጃዎች ይገልጻሉ። በዚህ ዛሬ ከአዲስ ዘመን የተንቀሳቀሰው እግረኛና ሞተራይዝድ ኃይል ጋር ከእብናት ከተማ 8 ኪሎ ሜትር ርቀት ላይ ቦረን መስክ ተብሎ በሚጠራ ቦታ ከባድ ውጊያ እየተደረገ እንደሆነ የወጡ መረጃዎች ይገልጻሉ። እብናት ከተማን ለመቆጣጠር ነው ይሄ ዘመቻ የተጀመረው። የደረሰው ጉዳት በዝርዝር አልታወቀም። አሁን በዚህ ሰዓት ውጊያ እየተደረገ ይገኛል። እንግዲህ ከዚህ ባሻገር ከአዲስ ዘመን ሌላም ዘመቻ እንደዚሁ ወደ ጣራ ገዳምና ወደ ሊቦ ከምከም ደጋማ አካባቢዎች ወደ ሚካኤል ደብርና ወደ በለሳ ሚካኤል ደብር አቅጣጫዎችም እንደዚሁ ወታደራዊ ዝግጅት እየተደረገ መሆኑ ተገልጿል። በዚህ ቀጠና ከባድ ውጊያዎች እየተስተናገዱ ነው የሚገኙት። እንግዲህ ሌላው ዘመቻ ያው ከደብረ ታቦር መነሻውን ያደረገ ከደብረ ታቦር ወደ እስቴ ወረዳዎች ወደ መካነ ኢየሱስ እስቴ እንዲሁም ደግሞ አንዳ ቤትና ጃራ ገዱ ወደ ስማዳ ወረዳዎች ስማዳ ሮቢት እና ወገዳ እንደዚሁ ያለመ ዘመቻም እንደዚሁ ዝግጅት እየተደረገ ሲሆን ከንፋስ መውጫ እንግዲህ ከጋሸናና ከላሊበላ የገባው መከላከያና ከደብረ ታቦር የገባው ተጨማሪ ኃይል እንደዚሁ ወደ ንፋስ መውጫ በተለያዩ ወደ ታች ጋይንትና አርብ ገበያ ቀጠናዎች እንደዚሁ ወታደራዊ ስምሪት ዝግጅት እየተደረገ መሆኑን የወጡ መረጃዎች ያሳያሉ። ሌላው ከዚህ ጋር በተያያዘ እንደዚሁ በግዳጅ በሁሉም እዝ መሪዎች ወደ ግንባር እንዲወርዱ በተሰጠው ትዕዛዝ መሰረት የመከላከያ የእዝ ዋና ዋና አዛዦች ወደ ግንባር መውረዳቸው ታውቋል። ጀነራል ሹማ አብዴታ የልዩ ኃይሎች አዛዥ እንግዲህ የሪፐብሊካን አዛዡ ማለት ነው በሸዋ ቀጠና ኮማንዶ በተሰማራበት ቀጠና በመንዝ ቀጠና ይገኛል። ጀነራል ብርሃኑ በቀለ እንደዚሁ በደንቢያና ወደ አላፋጣ ቁሳ እንደዚሁ ወደ ግንባር ተንቀሳቅሷል። ጀነራል ዘውዱ ሰጣርጌ ወደ ምዕራብ ወሎ፣ ጀነራል መሐመድ ተሰማም እንደዚሁ ወደ ደቡብ ጎንደር የተለያዩ አካባቢዎች እነዚህ እንግዲህ ዋና ዋና የእዝ አዛዦች ተንቀሳቅሰዋል። ወደ ላስታም እንደዚሁ ጀነራል አሰፋ ቸኮል የሰሜን ምስራቅ እዝ አዛዥ እንደዚሁ ስለመንቀሳቀሳቸው ተገልጿል። ዋና ዓላማው እንግዲህ ዋና ዋና የፋኖ መሪዎች ላይ እርምጃ በመውሰድ ህዝቡ ምርጫውን ያለ ስጋት እንዲያደርግ ይህንን ዘመቻ መከወን ሲሆን ሁለተኛውና ዋናው ደግሞ የምርጫ ጣቢያዎችንና የምርጫ ማዕከላትን በመቆጣጠር ምርጫ ምዝገባው በሰላም እንዲጠናቀቅ የአንድ ወር ዘመቻ በሚል ነው። እንግዲህ ብዙ ጊዜ የቀጠሮ ዘመቻዎች ተደርገዋል። ይህ ሲሳካለው የሚለውን አብረን የምናየው ይሆናል። ለማንኛውም እንግዲህ በዚህ ግንባር በሰራዊቱ የምርጫ አፈጻጸሙን ለመጠበቅ ምርጫ ማዕከላትን እንዲቆጣጠር እንዲሁም ደግሞ ቀይ፣ ቢጫ፣ አረንጓዴ ተብሎ የተለዩ ዞኖችን እንደዚሁ እንዲቆጣጠርና ቢጫ ዞኖችን ወደ አረንጓዴ እንዲያመጣና አካባቢዎች እንዲቆጣጠር ስምሪት ለማድረግ እንዲሁም ደግሞ ከግዳጅ ቀጠና እየጠፋ ያለውን ሰራዊት ለማበረታታት በሚል ነው ወደ ግንባር እንዲወርዱ የታዘዘው። ወደ ሰሜን ወሎ ስንመጣ በሰሜን ወሎ መቄት ወረዳ እና በጋሸና ከተማ አቅራቢያ ወቄጣ ተብሎ በሚጠራ ቦታ እንደዚሁ ለሰዓታት የቆየ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። ከጋሸናና ከፍላቂት ገረገራ ከተሞች በሁለት አቅጣጫ ወደ ወቄጣ ከተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ጋር ወቄጣ ላይ በተደረገ ውጊያ አሃዛዊ መረጃዎች ያልታወቀ ጉዳት ደርሷል። ፋኖም እንደዚሁ ከበባ ሰብሮ ወጥቷል። በሌሊት የፋኖ ቦታዎችና ይዞታዎችን ለማፈንና ለመክበብ በሚል ነበር ዘመቻ የተደረገው።
በዚህ በኩል እንግዲህ የደረሱ ጉዳቶች እየተጣሩ መሆናቸውን ነው መረጃዎች የሚገልጹት። ወደ ሰሜን ወሎ እና ይፋት ቀጠናዎች እመለሳለሁ። ከዛ በፊት ግን የነዳጅ እጥረት ጋር በተያያዘ እየወጡ ያሉ መረጃዎችን ወደ እናንተ ላድርስ። በአዲስ አበባ በነዳጅ እጥረት ምክንያት እንግዲህ ነዳጅ ማደያዎች ላይ ያለ ነዳጅ እየተሟጠጠ እንደሆነ ነው መረጃዎች የሚገልጹት። ከዚህ ጋር በተያያዘ ከተጠባባቂ ዲፖዎች ከተለያዩ አካባቢዎች ወደ አዲስ አበባ ተጨማሪ ነዳጅ እንዲገባ ቢደረግም አሁንም ነዳጅ ማደያዎች በቂ ነዳጅ የላቸውም። ተሽከርካሪዎች ነዳጅ ለማግኘት ከ24 ሰዓት በላይ ሰልፍና ወረፋ ይዘው ሳያገኙ እየተመለሱ መሆኑ ነው የሚገለጸው። አሁንም ነዳጅ በኮንትሮባንድ በኢትዮጵያ ውስጥ 1 ሊትር ነዳጅ ከ1250 ብር ድረስ እየተሸጠ እንደሆነ መረጃዎች ይገልጻሉ። ዛሬም የትራንስፖርት እንቅስቃሴ በተለያዩ አካባቢዎች መስተጓጎሉ ተገልጿል። ሮይተርስ ከዚህ ጋር በተያያዘ አንድ ዘገባ ይዞ ወጥቷል። በኢትዮጵያ 3000 ሰራተኛ ያለው የኢትዮ ኢንጂነሪንግ ሰራተኞች እንደዚሁ በኦንላይን ባደረጉት ስብሰባ ነዳጅን እንዴት መቆጠብና መጠቀም እንዳለባቸው ተገልጾላቸዋል ተብሏል። እንግዲህ አብዛኞቹ በቢሮ ሆነው በኦንላይን ስራዎችን እንዲሰሩ እንደዚሁ ሊደረግ እንደሆነም የወጡ መረጃዎች ያሳያሉ። በትላንትናው ዕለት እንግዲህ በአዲስ አበባ ብዙ ሰራተኞች ከቢሮአቸው እንዲቀሩ የዓመት ረፍት እንዲሞሉ ትዕዛዝ መሰጠቱ ይታወቃል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሰሜን ወሎ የሚወስደን መረጃን አስከትሎ ወደ ሰሜን ወሎ ጋዞ ወረዳ አካባቢ ዋሮ በተባለ ቦታም እንደዚሁ ትላንትና መጋቢት 20 2018 ከማለዳ ጀምሮ ለተከታታይ ሰዓታት ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። እንግዲህ በዋናው መንገድ ከጋሸና በስተምስራቅ አቅጣጫ ዋሮ ተብሎ የሚጠራ ቦታ ነው ውጊያ እየተደረገው። ሌላው ወደ ሸዋ ስንሄድ በይፋት ቀጠና ሸዋ ኤፍራታና ግድም ወረዳ ደረትማ ተብሎ የሚጠራ ቦታ ላይም እንደዚሁ በሌሊት ከተንቀሳቀሰ መከላከያ እግረኛና አድማ ብተና ጋር ለሰዓታት የቆየ ውጊያ ተደርጓል። በውጊያው እንግዲህ በቁጥር ያልታወቀ ጉዳት ደርሷል። ወታደራዊ ኪሳራ ደርሷል። በሁለት አቅጣጫዎች ፋኖን ለማፈን ከተንቀሳቀሰ መከላከያና አድማ ብተና ጋር ነው ለሰዓታት የቆየ ውጊያ እየተደረገው። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ወደ ምስራቅ አፍሪካ መረጃዎቻችን ስንሄድ አፍሪካ ቀንድ አሁንም ግብጽ በዚህ ቀጠና ትርምሷን ቀጥላለች። በኢትዮጵያ ድንበር አቅራቢያ የሞቃዲሾን ድንበር እጠብቃለሁ በሚል እንቅስቃሴ ማድረጉን ተከትሎ ሶማሊያ ውስጥ የሚገኘው በአሚሶም ስም የተሰማራው የግብጽ ጦር አሁን በአካባቢው ውጥረት ነግሷል። ወደ ሶማሊያ የኢትዮጵያ መከላከያ ሰራዊት ትናንትና ድንበር ጥሶ ገብቷል የሚለውን ተከትሎ ከሞቃዲሾ ፍቃድ በማግኘት ይሁን ወይም ደግሞ ባለማግኘት ወደ ኢትዮጵያ ድንበር በመጠጋት የሞቃዲሾን ድንበር እጠብቃለሁ በሚል የግብጽ ወታደር መንቀሳቀሳቸው ውጥረት ፈጥሯል። ከዚህ ጋር በተያያዘ እንግዲህ በሞቃዲሾም እንደዚሁ ደቡብ ምዕራብ ሶማሊያ ባይዶዋና አካባቢው ያለው ውጥረትም አይሏል። አፍሪካ ህብረት በጉዳዩ ላይ እንደዚሁ አስቸኳይ ጥሪ አቅርቧል። በሰላማዊ መንገድና በውይይት እንዲፈታ። በዚህ ደቡብ ምዕራብ ሶማሊያ ባይዶዋ አካባቢ የኢትዮጵያ መከላከያ ሰራዊት እንደዚሁ ወደ አካባቢው በመግባት ከአካባቢው አስተዳደር ከፌዴራል መንግስት እንዲያፈነግጥ ድጋፍ አድርጓል በሚል ሞቃዲሾ ወቀሳ እያቀረበች ትገኛለች። በሃርጌሳ ቀጠናም እንደዚሁ በሶማሊያ ሃርጌሳ አቅራቢያ 50 ኪሎ ሜትር ላይ ጋዳቡርሽ ተብሎ የሚጠራ ቦታ ላይ በኢሳ ጎሳዎችና በአካባቢው የመንግስት ሚሊሻዎች መካከል ከባድ ውጊያ ተቀስቅሷል። በዚህ ውጊያ እንግዲህ ከጀርባ የተለያዩ አካላት መኖራቸውን ነው መረጃዎች የሚያሳዩት። ኢሳ ጎሳዎችን የሞቃዲሾ ማዕከላዊ መንግስት ሲያሳምጽ፣ የአካባቢ ሚሊሻዎች ደግሞ የሶማሌላንድ ሉዓላዊነት ተነክቷል በሚል ነው ይህን ውጊያ እያደረጉ ያሉት። የሱዳን ብሔራዊ ጥምረት ተብሎ የሚጠራው ኃይል በቀጣዩ በጀርመን በፈረንጆቹ ኤፕሪል 15 2026 በሚደረገው የሱዳን ጦርነት መፍትሄ አመላካች ጉባኤ ላይ እንደማይሳተፍ አሳውቋል። በሱዳን ውስጥ የተለያዩ ቡድኖች በጦርነት ውስጥ እየተሳተፉ ይገኛሉ። አሁን በተጠራው የሰላም ጉባኤ ላይ እንደማይገኝ ይሄኛው ኃይል አሳውቋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በተለያዩ አካባቢ ያሉ መረጃዎችን ተጨማሪ መረጃዎችን ይዤ እመለሳለሁ። በደቡብ ጎንደር በወለጋ ያለውን አጠቃላይ ሁኔታ በተመለከተ በዝርዝር የምመለስበት ይሆናል። ለነበረን ቆይታ በእጅጉ አመሰግናለሁ።